ምዕራፍ 13 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት በሚናገሩ በእስራኤል ነቢያት ላይ ትንቢት ተናገር። ከገዛ ልባቸውም ትንቢት የሚናገሩትን የእግዚአብሔርን ቃል ስሙ በላቸው። ጌታ እግዚአብሔር እንዲህ ይላል። ምን ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወዮላቸው። እስራኤል ሆይ ነቢያትህ በምድረ በዳ እንደሚኖሩ ቀበሮች ናቸው። ወደ ተሰበረው ቅጥር አልወጣችሁም፣ በእግዚአብሔርም ቀን በሰልፍ ትቆሙ ዘንድ ለእስራኤል ቤት ቅጥር አልሰራችሁም። እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርንና ውሸተኛ ሟርትን አይተዋል፣ ቃሉም ይጠና ዘንድ ተስፋ አስደርገዋል። እኔም ሳልናገር እግዚአብሔር እንዲህ ብሏል ስትሉ ከንቱ ራእይን ያያችሁ ውሸተኛንም ሟርት የተናገራችሁ አይደላችሁምን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ከንቱ ነገርን ስለተናገራችሁ ውሸተኛ ራእይንም ስላያችሁ፣ ስለዚህ እነሆ እኔ በእናንተ ላይ ነኝ ይላል ጌታ እግዚአብሔር። እጄም ከንቱ ራእይን በሚያዩ በውሸትም በሚያማርቱ ነቢያት ላይ ትሆናለች። እነርሱም በሕዝቤ ማኅበር ውስጥ አይገኙም፣ በእስራኤልም ቤት መጽሐፍ አይጻፉም፣ ወደ እስራኤልም ምድር አይገቡም። እኔም ጌታ እግዚአብሔር እንደሆንኩ ያውቃሉ። ሰላም ሳይኖር ሰላም እያሉ ሕዝቤን አታለዋልና፣ አንዱም ሰው ቅጥር ሲሠራ እነሆ ገለባ በሌለበት ጭቃ ይመርጉታልና፣ ገለባ በሌለበት ጭቃ ለሚመርጉ ሰዎች ይወድቃል በላቸው። የሚያሰጥም ዝናብ ይዘንባል፣ ታላቅም የበረዶ ድንጋይ ይወድቃል፣ አውሎ ነፋስም ይሰነጣጥቀዋል። እነሆ ግንቡ በወደቀ ጊዜ የመረጋችሁት ጭቃ ወዴት አለ አይሏችሁምን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በመዓቴ በአውሎ ነፋስ ሰነጣጥቀዋለሁ፣ ያጠፋውም ዘንድ በቁጣዬ የሚያሰጥም ዝናብ በመዓቴም ታላቅ የበረዶ ድንጋይ ይወርዳል። ገለባም በሌለበት ጭቃ የመረጋችሁትን ቅጥር አፈርሳለሁ፣ ወደ ምድርም እጥለዋለሁ። መሠረቱም ይታያል፣ እርሱም ይናዳል፣ በመካከሉም ትጠፋላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። መዓቴንም በግንቡ ላይ ገለባም በሌለበት ጭቃ በመረጉት ላይ ፈጽማለሁ። እኔም ግንቡና መራጊዎቹ የሉም እላችኋለሁ። እነርሱም ስለ ኢየሩሳሌም ትንቢት የሚናገሩ የሰላም ራእይ የሚያዩላት የእስራኤል ነቢያት ናቸው። ሰላምም የለም ይላል ጌታ እግዚአብሔር። አንተም የሰው ልጅ ሆይ ከገዛ ልባቸው ትንቢት በሚናገሩ በሕዝብ ሴቶች ልጆች ላይ ፊትህን አድርግ፣ ትንቢትም ተናገርባቸው። እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ነፍስን ለማጥመድ ለእጅ ድጋፍ ሁሉ መከዳ ለሚሰፉ ለሰውም ሁሉ ራስ እንደየቁመቱ ሽፋን ለሚሰሩ ሴቶች ወዮላቸው። የሕዝቤንም ነፍስ ብታጠምዱ በውኑ ነፍሳችሁን ታድናላችሁን? ውሸታችሁን ለሚሰሙት ሕዝቤ እየዋሻችሁ ሞት የማይገባቸውን ነፍሳት ትገድሉ ዘንድ በሕይወትም መኖር የማይገባቸውን ነፍሳት በሕይወት ታኖሩ ዘንድ ስለ ጭብጥ ገብስና ስለ ቁራሽ እንጀራ በሕዝቤ ዘንድ አርክሳችሁኛል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ነፍሳትን እንደ ወፍ በምታጠምዱባት በመከዳችሁ ላይ ነኝ። ከክንዳችሁም ወስጄ ቀዳታለሁ፣ እንደ ወፍም የምታጠምዷቸውን ነፍሳት እለቃለሁ። ሽፋኖቻችሁን ደግሞ ቀዳለሁ፣ ሕዝቤንም ከእጃችሁ አድናለሁ። ከዚያም ወዲያ በእጃችሁ ለመታደን አይሆኑም። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እኔም ያላሳዘንሁትን የጻድቁን ልብ በውሸት አሳዝናቸዋልና፣ በሕይወትም ይኖር ዘንድ ከክፉ መንገድ እንዳይመለስ የኀጢአተኛውን እጅ አበርትታቸዋልና፣ ስለዚህ ከንቱን ራእይ እንግዲህ አታዩም፣ ሟርትንም አታሟርቱም። ሕዝቤንም ከእጃችሁ አድናለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ።